እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ይህንን ቪዲዮዬን ከትህትና ጋር ለብዙ የሴት ልጅ እናቶች አድርሱልኝ። አት ዘ ሴም ታይም ሴት እህት ታናናሾች ካሏችሁ ለነሱ አድርሱልኝ። በአንድ ወቅት አናሊቲክስን ቼክ ሳረግ ከ13 ዓመት እስከ 17 ዓመት ያሉ 2% ሰዎች ያዩኛል። 13 ዓመት ልጅ ለእኔ ኮንተንት ደርሳ ብዬ ይህን አጋጣሚ ልጠቀምበት ብዬ ይሄንን ሀሳብ ለማንሳት ነው የመጣሁት። የዛሬው ቪዲዮ ኢንስፓየር የተደረገው በአንድ አኒሜሽን ፊልም ነው። ታሪኩ እንደዚህ ነው። ሁለት ጓደኛሞች አሉ፣ ሴትና ወንድ። ወንዱ ጥሩ ተማሪ ነበር፣ ጎበዝ ነበረ። ከዛን ከማይሆኑ ጓደኛ ጋር ይሆንና ትምህርቱ ማጥናት ያቆማል። ከዛ በኋላ የማይሆኑ ነገሮች ውስጥ ይገባል። ከዛ በኋላ ጓደኛዋ አለች፣ በጣም ሪኮል ታደርገዋለች። ነው አንተ እኮ እንዲህ ነበር፣ ከአንተ እኮ እንዲህ ነህ ምናምን እያለች ታስታውሰዋለች እና ትወደው ነበረ። እሱ ግን ከፍሬንድሊ ያለፈ ምንም አይነት ፍላጎት የለውም። አባቱ የማይሆን ችግር ውስጥ ይገባል። ከዛ ችግር ውስጥ አብራ አባትየውን ሴቭ አድርጋ የማይሆኑ ዋጋዎች ትከፍላለች። በዚህ እድሜያችሁ ላይ ያላችሁ ከ13 እስከ 17 ወይም ደግሞ ዊችኤቨር ቲኔጀር እድሜ ላይ ያላችሁ ሴት ልጆች ልነግራችሁ የምፈልገው ነገር ምን መሰላችሁ? ኃላፊነት ያለባችሁ ለእናንተና ለእናንተ ብቻ ነው። ኃላፊነታችሁ ፕሮቴክት ማድረግ ያለባችሁ ራሳችሁን ብቻ ነው። ብዙ ነገር ሰምታችሁ ሊሆን ይችላል። ቤተሰቦቻችሁ ብዙ ነገር ነግረዋችሁ ሊሆን ይችላል። ኃላፊነታችሁ ለእናንተ ብቻ ነው። እንደ ሀገር ሂሊንግ ያስፈልገናል ብዬ የማስብበት ምክንያት ምንድን ነው? እኛ ባደግንበት ሲስተም ውስጥ ልጆቻችንን የምናሳድግ እናቶች አለን። አሁን እኛ ለታናናሾቻችን እናት ሆነን በእህትና በወንድም ፈንታ እናት ሆነን ታናናሾቻችንን አሳድገናል። ኢትስ ናት ሄልቲ፣ ጤናማ አይደለም። ፓረንቲፋይድ የተደረገ ወይም ደግሞ በእናትና በአባቱ ፈንታ የእናትና የአባትን ቦታ ተክቶ የኖረ ልጅ ምን ያህል ኪዮስ እንደሚደርስበት በደንብ የምናየው ይመስለኛል። ስለዚህ እኛ ለታናናሾቻችን እናትና አባት ሆነን ያሳደግናቸው እንደሆነ እኛው መልሰን እሱን ኃላፊነት ለልጆቻችን መስጠት የለብንም። ኢትስ ኢሬስፖንሲብል። ኃላፊነት የጎደለን እናት ስንሆን እኛ ለወለድናቸው ልጆች ታላላቆቻቸውን ወይም ደግሞ ኃላፊነት ይሰማዋል ብለን የምናስበውን ልጅ ኃላፊነት መስጠት ጤናማ ነገር አይደለም። ይሄን የምልበትን ምክንያት በደንብ ነው ኤክስፕሌን ማድረግላችሁ። ግሎባሊ ሴት ልጅ ቶሎ ትበስላለች፣ ሴት ልጅ ዋይዝ ናት፣ ሴት ልጅ እንትን ናት እያለን ሴቶች ልጅነታቸውን እንዳይኖሩ በመጀመሪያ ልጅነታቸውን በቤተሰቦቻቸው ነው የሚነጠቁት፣ በይበልጥ ደግሞ በእናቶቻቸው። አይ ቶትሊ አንደርስታንድ። እናት ኃላፊነት ይበዛባታል። ያንን ኃላፊነት ለልጆቿ ሼር ማድረግ አይ አንደርስታንድ። ግን ልጇን ፓረንቲፋይ ማድረግ ወይም ደግሞ የእሷን ቦታ እንድትተካ ማድረግ ከጤናማ እናት የሚጠበቅ አይደለም። በአንድ አጋጣሚ አንድ የቤተሰብ አካል የሆነ ኦኬዥን ላይ ነበርን እና እኛ አለን፣ ትንንሾች ልጆች አሉ፣ ከዛ በኋላ ሚድል ኤጅ ላይ ያሉ ሰዎች አሉ እና እናትየው በእኛ እድሜ ናት። ትንሽ ልጅ አላት። አት ዘ ሴም ታይም ደግሞ 11-12 ዓመት ላይ ያለች ልጅ አለቻት። እንደ ወጣን እንደየእድሜ ሌቭላቸው የሚገናኙበት አሬንጅመንት ነበር እና ከኛ ጋር ጆይን ማድረግ ፈለገች። ትልቋ ልጇ 10 ምናምን ዓመት ልጇ አት ዘ ሴም ታይም ከጓደኞቿ ጋር ጆይን ማድረግ ፈለገች። ግን ሌላ ደግሞ ትንሽዬ ህፃን ልጅ አለች፣ የ2 ዓመት ልጅ። እሷን ህፃን ልጅ ማን ያዛት? እናትየው እንዳትይዛት ከኛ ጋር ሃንጋውት ማድረግ ፈልጋለች። አንቦዘርድ መሆን ፈልጋለች። ልጅቷ አንዳቸውን ፍለጋ አለቀሰች። ከዛ እናትየው ምን አለች? እንዴ ያዣት እንጂ ማን ሊይዝልሽ ነው አለች እናትየው። አብዛኛውን እናቶች የወለዷቸውን ልጆች ወይም ሲኒየር ልጆች እንደ እናት አድርገው ከማሳደጋቸው የተነሳ እነዚህ ሴቶች ልጆች በሚገቡበት በእያንዳንዱ ሪሌሽንሽፕ የእናትነት ሚናን እየተወጡ ነው የሚኖሩት። ይቺ ልጅ 11 ዓመቷ 12 ዓመቷ የታናሿ
አሳዳጊ እናት ናት። ዳስ ደ ፋክት አሳዳጊዋ ናት። ወላጅ አለ፣ አሳዳጊዋ ናት። ግን እኮ ስላልቻለች ብታግዛት ምናምን ልትሉኝ ትችላላችሁ። ልጅቷ ከምትፈልገው ከምትችለው ኃላፊነት በላይ ኃላፊነት መስጠት is an abuse. it is parentification ይባላል። የኛን ኃላፊነት የኛን የወላጅነት ኃላፊነት ለሌሎች ልጆች መስጠት ነው። ኦኬ ሶ በዚህ ሁኔታ ምንም ማድረግ አትችልም ማንም ከሌላት ካላችሁ ናኒ ማድረግ ትችላለች። ለምን የታላቋን ልጅ እድሜ፣ ጊዜ፣ ልጅነት እየነጠቀቻት ነው። እናትየው በወለደቻት ልጅ ምክንያት የትልቋ ልጅ ልጅነት እየተቀማ ነው። አብዛኞቻችን እንደዚህ ያድገናል። ኖርማላይዝ ነው። ይሄንንም ማውራት ታቡ ነው። አይ አንደርስታንድ። ግን ሂል ማድረግ ካለብን ትክክል ያልነበሩ ልምዶችን ማንሳት አለብን። ሂል ማድረግ ካለብን ትክክል ያልሆኑ ግን ስለለመድናቸው ትክክል የሚመስሉን ነገሮች ማቆም አለብን። ሶ እቺ ልጅ ስታድግ ምን አይነት ልጅ ልትሆን ትችላለች? ጋት ሚ ቲንኪንግ ከጓደኞቿ ጋር ምን አይነት ጓደኛ ናት? ሶ አብዛኛውን ጊዜ በፍሬንድሺፕ መካከል በጣም እናት የምትጫወቱ ሰዎች የሚጨበጨብለት ነገር አይደለም። እሷ ከሌለች አይሞቅም፣ ሰብሳቢያችን እሷ የሚጨበጨብለት ነገር አይደለም። ኦኬ ያጨብጭቡልሽ፣ ምናልባት ጥሩ ነገር ሊሆን ይችላል። ግን እነሱ እንደሚያጨበጭቡልሽ አይነት ስሜት አለሽ አንቺ ጋር? is the question. do you feel the same way? እኔ ስላለው ነው የሚሰበሰቡት አይ ፊል ጉድ አባውት ኢት የምትይው ነው ወይስ በርደንድ የሆነ ነገር ነው ላይሽ ላይ ያለ? is the question. ወደ ፊልሙ ስመልሳችሁ ለምንድን ነው በፍሬንድሺፕ መካከል እንዲህ በጣም ማዘርሊ ሮል የሚወጡት? ለምንድን ነው በፍሬንድሺፕ መካከል በጓደኝነት መካከል በጣም እናት የምትጫወቱት? ለምንድን ነው አንድ ሰው በጓደኝነት ላይ ጓደኛ ከመሆን ይልቅ ፍቅር ግንኙነት ላይ ገርል ፍሬንድ ከመሆን ይልቅ በትዳር ላይ ሚስት ከመሆን ይልቅ እነዚህን ሚናዎች ጭፍልቅ አድርገን ለምንድን ነው እናት የምንጫወተው? ለምንድን ነው እናት የምንጫወተው? እናት መጫወትስ ጤናማ ባህሪ ነው? is my question. I need you to answer. እንድትመልሱልኝ ይፈልጋል። እናት መጫወት ጤናማ ባህሪ ነው? መልሳችሁን ስጡኝ። ስላደግንበት ስለኖርንበት ልክ ነው ማለት አይደለም። አንዳንድ ኖርም የመሰሉ ነገሮች ደግሞ ነው አንለርን ልናደርግ ይገባል። ኦኬ ሶ ልክ ካልሆነ ይሄ ማዘርሊ ሮል መጫወት ልክ ካልሆነ ከምን ይመነጫል? በመጀመሪያ ደረጃ ከምን ይመነጫል መሰላችሁ? አርሊየር ብያችኋለሁ። ከተማርነው ባህሪ ይመነጫል። ከተማርነው ባህሪ ማለት በቤት ውስጥ እንደዚች አይነት እናት ስትኖር ኮሚትመንት ያለባት ኢሞሽናሊ የሌለች እናት ወይም ደግሞ በጣም ስራ የሚበዛባት እናት ለልጆቹ አቬለብል ከመሆን ይልቅ ስራ የምትል ገንዘብ የምትል የምትሯሯጥ እና ለልጆቹ አቴንሽን ማትሰጥ እናት ባለችበት ታላቋን ልጅ እናት ማድረጉ አይቀርም ለቤት ውስጥ። ሶ እቺ ታላቅ ልጅ የተማረችው የምታውቀው ነገር ልክ የሆነ ግንኙነት የተማረችው ባህሪ እናት መሆን ልክ ነው። ከአንቺ ውጪ ለሆኑ ሰዎች የእናትነት ሚናን ማሳየት ልክ እንደሆነ ታምናለች። ለርንድ ቢሄቪየር ወይም ደግሞ የተማረችው ነገር። ይሄንን እንዴት አየችው? ለታናሽ ወንድሟ እህት ከመሆን ባለፈ እንደ እህት ኬር እናደርጋለን። እንደ እህት ማድረግ ያለብን ለታናናሾቻችን እናደርጋለን። እንደ እናት ግን የእናትን ሚና የተወጣን እንደሆነ ይሄ ጤናማ አይደለም። የተማርነው ባህሪ። እንደዚህ ስላችሁ ደግሞ ኮምፕሊትሊ ምንም ነገር አታድርጉ፣ በቤተሰቦቻችሁ ላይ ምንም አይነት ኃላፊነት አይኖርባችሁ አይደለም። ግን ኃላፊነታችሁ የእህትነት ነው ወይስ የእናትነት ነው የሚለው ነገር በደንብ መጣራት አለበት። ልጆቻችሁን ስታሳድጉ በርደን የበዛባችሁ እናቶች አይፊል የምታልፉበት መንገድ ይገባኛል። ግን የምታልፉበት መንገድና የእናንተ ቾይስ የእናንተ ምርጫ የልጆቻችሁን ደስትኒ ማበላሸት የለበትም። የሴት ልጆቻችሁን ፍጻሜ ማበላሸት የለበትም። ስለዚህ ይሄ ፕሪማቹርሊ ወይም ደግሞ እድሜዋ ሳይደርስ ኃላፊነትን ስትቀበል የኖረች ሴት ልጅ የምታምነው ነገር ትክክለኛ ሮል እናትን መሆን፣ ትክክለኛ ሚና እናትነት ነው ብላ ነው የምታስበው። ለምሳሌ የ10 ዓመት ልጅ ራሷን ጥንቅቅ ማድረግ አለባት፣ ራሷን ማስተካከል አለባት፣ ልብሷን መልበስ፣ አንዳንድ ነገሮች የራሷን ፕራይቬት የሆኑ ነገሮችን ማስተካከል አለባት።
እንደዚህ አይነት ኃላፊነቶችን በደንብ ነው አፕሪሼት ማድረገው። ቤት ማጽዳት አለባት እስከምትችለው ድረስ። ነገር ግን ኦቨር በርደን የምናረጋት ከሆነ ለምሳሌ ታናሿን ማብላት ሊሆን ይችላል፣ ታናሿን ማጠብ ሊሆን ይችላል፣ ታናሿን ማልበስ፣ ኤክስተንሲቭ የሆኑ ከታናሿ ጋር እናቷ ልታረገው የሚገባትን ኃላፊነት ልትወጣ የምናረጋት ከሆነ መጥፎ ትክክል ያልሆኑ ባህሪዎችን ለምዳለች። እቺ ሴት ልጅ ሁል ጊዜ የምታስበው ትክክለኛ ሚና እናትነት ነው ብላ ነው የምታስበው። እንደዚህ ስላችሁ መሳሳት የሌለባችሁ አሁንም ልድገመው፣ ሴቶቻችንን እግራቸውን አጣጥፈው ሶፋ ላይ መቀመጥ አውጥተን ኃላፊነት የሚሰማቸው ራሳቸውን ቴኬር የሚያደርጉ ሴቶች ማድረግ አለብን። ትንንሽ ነገር ኪችን ውስጥ ገብተው መልመድ አለባቸው። የ10 ዓመት ልጅ ቡና ማፍላት አለባት፣ መልመድ አለባት። እና ነሰሰርሊ ቡና ፊልኝ ተብላ የምታፈላ ሳይሆን ሺ ኒድስ ቱ ኖ ሃው ቱ ዱ ኢት፣ እንዴት ማድረግ እንዳለባት ማወቅ አለባት። ያ ማለት ግን ስዊች ልታረግ አይደለም፣ ቦታ ልትቀይር አይደለም። ኦኬ ሶ ለርንድ ቢሄቪየር ወይም ደግሞ የተማርነው ባህሪ እንደዚህ ሲሆን ትክክለኛ ሚና የሚመስለን እናትነት። በሁለተኛ ከምን ይመነጫል መሰላችሁ? ይሄ ሚና ማንነቴ ነው ብለን ስናስብ እንደዚህ አይነት ለርንድ ቢሄቪየር አለ፣ እንደዚህ አይነት የተማርነው ባህሪ አለ። ሶ ኢትስ ማይ አይደንቲቲ፣ በቃ ማንነት ነው። እኔ እኮ እናት ነገር ነኝ፣ እሷ እኮ እናት ነገር ናት ስንባል አይደንቲቲያችን ይሆናል፣ ማንነታችን ይሆናል። አይ አንደርስታንድ። እንደ ሴት እኮ እንወደው አሻንጉሊት እንኳን ስንይዝ ማጥባት፣ ማጠብ፣ ልብስ መቀየር which is okay፣ ቆንጆ ነገር እናትነትን መለማመድ which is okay። ችግሩ የሚመጣው ፓረንቲፋይ ስናረጋቸው ነው። ኦኬ ሶ በዚህ ውስጥ አይደንቲቲ እናገኝበታለን ወይም ማንነቴ ነው ብለን እናስባለን። እና በዚህ ማንነት ውስጥ ደግሞ እንደምንወደድ፣ ዋጋ እንደሚሰጠን፣ እንደምንከበርበት ስናስብ ኦቨርዱ እናደርገዋለን። ለምሳሌ ጓደኞቻችንን ጋይድ ስናደርግ በሀሳብ እንዲህ ብታደርጊው እንዲህ ነው ብለን ስንመክር፣ ከሆነ ችግር ውስጥ ጓደኞቻችንን ስናወጣ፣ ጓደኞቻችን ሲያዝኑ በቃ ሱስ ስናደርጋቸው፣ ሮጠን ለሆነ ነገር ይሄ ነው የሚሆነው፣ ይሄ ነው የሚሻልሽ እያለን ለጓደኞቻችን ሰጀስት ስናደርግ ሞር ሶ እኛ ሁል ጊዜም ሄልፐር ሆነን ወይም ረጂ ሆነን ጓደኞቻችን ተረጂ በሚሆኑበት ሲናሪዮ ላይ ሁል ጊዜ የሚፈጠረው ነገር ቢኖር ምንድን ነው? እኛ ይሄንን ነገር በማድረጋችን ቫሊዩ እንደረጋለን። ይሄን ነገር በማድረጋችን ክብር ይሰጠናል፣ ተወዳጅነትን እናገኛለን ብለን ከማሰብ ሁል ጊዜም ቢሆን የእናትነትን ሚና ላይ እንቀመጣለን። አንዳንድ ጓደኝነቶች መካከል ያሉ ሴቶች እንዲህ ናቸው። ፕሌይ ሜከር ናቸው፣ አጫዋች ናቸው፣ ሰው ሲበተን ሰብሳቢ ናቸው። እንትን አዋተን እንትን አድርገን እንትን ብሎ ሀሳብ እሱ ውይ እናታችን እሷ እኮ ካልም የሆነችውን መርጠው እናታችን የማለት ተንደንስ ያለ አይደል? ሞር ማዘርሊ ፊገር የምታሳየን ሴት እናትነትን ኃላፊነት እንሰጣታለን። እሷም ቫሊዩድ እንደሆነች፣ እንደ ተቀባይነት እንዳገኘች፣ ተወዳጅነትን የምታገኝበት እንደሆነ ስለምታምን ይህን ኃላፊነት በደንብ ትወጣዋለች። ለምን? it gives her a sense of value፣ በቃ ተቀባይነት፣ መከበርን የምታገኝበት ስለሆነ ማለት ነው። ይህንን ከየት ተምረዋለች? ቤት ውስጥ from the very beginning ፓረንቲፋይ ሲያደርጓት፣ እናትነትን ሚና ሲሰጧት ኤክስኪዩት ታደርጓለች፣ በደንብ ትወጣዋለች። የኔ ልጅ ቆሽ እንዲያደርግሽልኝ ተብላ አፕሪሺየት ትደረጋለች፣ ላትደረግም ትችላለች። ኦኬ ሶ ይሄንን ማድረጓ ምን ይሰጣታል መሰላችሁ? ሴኪዩሪቲ ይሰጣታል። በቃ ይሄ ግንኙነት እኮ በእኔ እጅ ነው ያለው አትለውም። ግን እኔ ባልኖር እኮ እናንተ የሚሰበስባችሁ የለም፣ እኔ እኮ ስላለው ነው መቼም የተጠራራችሁት አይደል የሚል ሴኪውርድ እንደሆነች ኢሞሽናሊ ሴኪውርድ እንደሆነች እንዲሰማት ትሆናለች። ቢያዘር ቲንግ ኮንትሮል የማድረግ አቅም አላት። ኦኬ ቢካዝ ብዙ ነገሮች ለሰው ስለምታደርግ ሺጋትን ኮንትሮል ግንኙነቱን ኮንትሮል ታደርገዋለች። ለምን? ቫሉዌብል ናታ። ይህንን በማድረግ ዋጋ አላታ። have you ever felt that way? ብዙ ፍሬንድሺፖቻችን መካከል እንደዚህ አይነት ሴቶች አሉ right and it's not healthy። ኦኬ ሶስተኛ በጣም የተራራቀ የብስለት መጠን ያለው ጓደኝነት ውስጥ ስንኖር፣ ለምሳሌ አንዲት ጓደኛችን በጣም እንደ ሕፃን የሚያረጋት በጣም ኢመቹር የሆነች በቃ ኃላፊነት የማይሰማት ስትሆን እና እኛ ኃላፊነት የሚሰማን ፓረንቲፋይድ የተደረግን ባክ ኢን ዴይስ በጣም ሕፃን ለሆነው ወይም ሕፃንን ለሚሰማው ታናናሾቻችን
እናት የሆንን ሰዎች ኦቶማቲክሊ እዚህ ጋር ስንመጣ አይ ጋት ዩ አል ቴክ ኬር ኦፍ ዩ እንደ እናት ሮሌን ይወጣል የሚል አግሪመንት ውስጥ እንገባለን ሰብኮንሽስሊ። ስለዚህ ኢሞሽናል ማቹሪቲያችን በጣም ጋፕ ሲኖረው በፍሬንድሺፕ መካከል አንደኛዋ እንደ እናት አክት ማድረጉ አይቀርም፣ አንደኛዋ ደግሞ እንደ ልጅ አክት ማድረጉ አይቀርም። ስለዚህ ይችኛዋ እንደ እናት አክት የምታደርገው ሁል ጊዜ ችግሯን የምትፈታላት ናት፣ ሁሌ የምታማክራት ናት። ደሴም ትራብል ውስጥ ደግማ መልሳ መላልሳ ትገባለች። ይችኛዋ እንደ እናት ቴክ ኬር የምታደርጋት ናት። ሴቪየሯ ፕሮቴክተሯ ናት። በቃ ይሄ ከችግሮች ምናምን የምታወጣት ናት። የት የተማረችው? ቤቷ። ታናሽ ወንድሟ የሆነ ነገር ሲያደርግ ከቨር ታደርጋለች፣ ቴክ ኬር ታደርጋለች። ይሄ ለርንድ ቢሄቪየር፣ ይሄ ባህሪ መልሶ በፍሬንድሺፕ ላይ ይመጣል ማለት ነው። አራተኛ አንዲት ሴት በጣም የመቆጣጠር ፍላጎት ሲኖራት እያንዳንዱን ነገር የምታደርገው ናት ነሰሰርሊ ስለምትወዳቸው ኬር ስለምታደርግላቸው ሳይሆን የእነሱን ህይወት መቆጣጠር ዲዛይር ስለምታደርግ ከዚ አንድ ነገር አደርጋለሁ፣ ይሄን ነገር አደርጋለሁ። በጓደኝነቶቻችን መካከል እኔ ይሄን ነገር ማድረግ ሰው ነኝ። ስለዚህ አይ ጋት ቱ ኮንትሮል ዩ። ችግርሽን እየፈታውልሽ ነው። ስለዚህ አይ ጋት ቱ ኮንትሮል ዩ። በፈለግሽው ሰዓት ደርሼልሻለሁ። ሶ አይ ጋት ቱ ኮንትሮል ዩ። ለዚህ ነው አንዳንድ እንደዚህ በጣም ማዘርሊ ሮል የሚወጡ ሰዎች ልክ የሆነ ነገር ሀፕን ሲያደርግ ግልብጥ ብለው ሌላ ሰው ነው የሚሆኑት። የማታውቋቸው ሰዎች ነው የሚሆኑት። በጣም የኮንትሮል ኢሹ ሲኖር በጓደኝነት መካከል በቃ እናት የመጫወት ቴንደንሲ ይኖራል። በያለንበት ግንኙነቱን የሚፈልገውን ሚና ከመጫወት ይልቅ የእናትነትን ሚና የምንጫወት ከሆነ we need ሂሊንግ ያስፈልገናል። ኢትስ ናት ኦኬ። ጥሩ ነገር አታድርጉ አይደለም፣ ግን ኦቨርሊ የምታደርጉት ነገር ሁሉ ከሚናችሁ ውጪ ከሆነ why are you doing it? ለቦይፍሬንድሽ እናቱ የምትሆኝለት ምክንያት ምንድን ነው? you need to find out what and why። ከቤተሰቦችሽ ጋር ባለሽ ግንኙነት ልጅ ከመሆን ውጪ የልጅነትን ኃላፊነት ከመወጣት ውጪ ለቤተሰቦችሽ ለምንድን ነው ወላጅ የሆንሽው? you need to ask why። አብዛኛውን ጊዜ ወላጆቻችን ኢሞሽናሊ ማቹር ስላልነበሩ ደግሞ አለው ኢሞሽናሊ ማቹር ስላልነበሩ ብዙ ኢሞሽናል ሪስፖንሲቢሊቲ ሰጥተውናል። እናታችን ሲከፋት ሱዝ ስናደርግ፣ አባታችን ሲናደድ የሆነ ነገር ስናደርግ፣ በመሀል ሲጣሉ እኛ ፊክሰር ስንሆን ያለ ዕዳችን ልጅ መሆን በነበረብን ፋንታ እናት ሲያረጉን see how it goes። ብዙ ጤናማ ያልሆኑ መንገዶች ላይ ገብተናል። በፍሬንድሺፕ መካከል እናት የሚያጫውታችሁ ትንንሽ ልጆች ለምንድን ነው እናት የሚያጫውታችሁ? ከጠቀስኳችሁ ምክንያት የተነሳ ነው ወይስ ሌላ ምክንያት አላችሁ? ይሄን ነገር እንድታሳውቁኝ ይፈልጋሉ ኮመንት ላይ። ግን እንደዚህ አይነት ሮል ከተወጣችሁና በትክክልም ካደጋችሁበት ቤት የተነሳ ከሆነ አንድናየብሊ መልሼ መላልሼ እላችኋለሁ ሂሊንግ ያስፈልገናል። ኢትስ አ ትራማ ዊ ኒድ ሂሊንግ ኦኬ ያስፈልገናል። ምክንያቶቹን አነሳው። በየትኛውም ግንኙነት መካከል የእናትነት ሚና ስንጫወት ሁሌም ቢሆን እኛ አድራጊ፣ ለሌሎች ሁሌም የምናደርግላቸው ሰዎች እነሱ ግን መልሰው የማያደርጉልን ነው የምንሆነው። ሁል ጊዜ እኛ ፊክስ የምናደርግ ሁሌ የምናስተካክል፣ እነሱ ግን በእኛ ቦታ የማይደርሱ ናቸው። ፍሬንድሺፓችሁ ላይ አይታችሁ ከሆነ አንደኛው ሰው ሁሌ የሚያደርግ ከሆነ ሌላኛው ሰው ተቀባይ ብቻ ይሆናል። ይሄንን ፓዝ ደግመን ደጋግመን በሄድንበት ቁጥር ሪዘንትመንትን ክሬት ያደርጋል። ወይም አንዲት ሴት የሀዘን ስሜት ሊሰማን ይችላል፣ ሪዘንትመንት ሊሰማት ይችላል፣ አለመፈለግ፣ ለጥቅም ብቻ መፈለግ ሊሰማት ይችላል። ሞስት ኦፍ ኦል በቃ እንደተጠቀሙባት ሊሰማት ይችላል። እንደዚህ አይነት ፓዝ ውስጥ የምትሆን ሴት ማለት ነው። ስለዚህ ጓደኝነታችሁን እስቲ ቼክ አድርጉ። ለጓደኞቻችሁ ጓደኛ ናችሁ ወይስ እናት ናችሁ? ለጓደኞቻችሁ ኢኳሊ ኃላፊነት ሼር ትደራረጋላችሁ ከጓደኞቻችሁ ጋር ወይስ አንዳችሁ አብልጣችሁ የምትሰጡ
አንዳችሁ ደግሞ ተቀባይ የምትሆኑ ናችሁ። አብዝታችሁ የምትሰጡ ሰዎች ሁልጊዜ የሚሰማችሁ እንደሆነ ታውቃላችሁ። እኔ ብቻ ነኝ እንዲማረገው፣ ማንም ለችግር አይደርስም፣ እንዲህ ነኝ እኔ እንዲያደርጌ እነሱ እንዲያላረጉልኝ የምትሉ ናችሁ። ሁልጊዜ ዋይን የምታረጉ ናችሁ። ለምን? በሰጣችሁት መጠን መቀበል ስትፈልጉ በሰጣችሁት መጠን የሚመልስላችሁ ሰው ስለማታገኙ ማለት ነው። ኦኬ ሶ ይሄ ችግር ከሆነ ምን ማድረግ አለብን? ምን ማድረግ አለብን? በመጀመሪያ ደረጃ ማድረግ ያለብን ነገር ማወቅ አለብን። እንደዚህ አይነት ሚና ውስጥ መሆናችን መጀመሪያ ማወቅ አለብን። ኦኬ የእናትነት ሚና ውስጥ ነኝ ያለው ትፈልግ የሆነ የሆንኩት ወይስ ተገድጄ ነው የሚለውን ነገር ማወቅ አለባችሁ። ጓደኝነት በፍላጎት የምንመሰረተው ነገር ነው አይደል? ተገደን የምንገባበት አይደለም። ስለዚህ በፍላጎታችሁ የምታደርጉት ከሆነ ሰርቶላችኋል ማለት ሊሆን ይችላል። ስለዚህ ቀጥሉበት። ተገዳችሁ እንደሆነ የሚሰማችሁ ከሆነ ጓደኝነቱ አስፈላጊ ነው ብዬ አላስብም። አዎ አላስብም። ስለዚህ ለምንድን ነው እዚህ ጓደኝነት ውስጥ የሆንኩት? ለምንድን ነው በጓደኝነት ውስጥ የእናትነት ሚና የምጫወተው የሚለውን ነገር ማሰብ አለባችሁ። ሁለተኛ ማድረግ ያለባችሁ ነገር ጤናማ የሆነ ገደብና ወሰን ያስፈልጋችሁ። አዎ ጓደኝነታችሁ እስከምን ድረስ ነው? መስጠታችሁ እስከምን ድረስ ነው? መስጠት ብቻ ነው ወይስ መቀበልም አለው? ሃይፐር ኢንዲፔንደንት ስንሆን ይሄ ትራውማታይዝድ የሆነ ልጆች ለራሳችን ብቻ የሆነ ልጆች የምናውቀው ነገር መስጠት ነው፣ መቀበል አናውቅም። ሶ መስጠት ነው ሚናዬ እየተቀበልኩ አይደለም፣ ወይም ደግሞ ስቀበልም ኢኳል እየተቀበልኩ አይደለም። እኔ ብቻ ነኝ አስበልጬ የማደርገው የምትሉትን ነገር አዳምጡ። እኔ ብቻ ነኝ የሚደርስላቸው፣ በችግር የሚደርስልኝ የለም እኔ የምትሉ ናችሁ። ስለዚህ ዩ ኒድ ቱ ሴት ኢት ሙቹዋሊ። እነሱ እንደሚያደርጉ የሚፈልጉትን ነገር እንደሚቀበሉ እናንተም የሚያስፈልጋችሁን ነገር መጠየቅና መቀበል ይጠበቅባቸዋል። ስለዚህ ባውንደሪ ያስፈልጋል። ምሰጠው ምን ድረስ ነው የሚለውን ጓደኝነትስ ምን ድረስ ነው የጓደኝነት ሚናዬ ምን ድረስ ነው የሚለውን ነገር ማሰብ አለብን። በሶስተኛ ደረጃ ማድረግ አለብን ብዬ የማስበው ጓደኝነት እስከሆነ ድረስ ጓደኝነት ሙቹዋል ቤኔፊት ነው፣ የጋርዮሽ ጥቅም ነው። ስለዚህ እኩል የሆነ ሚና መወጣት አለብን። አምናሳይን ጊቭ ኤንድ ቴክ ይሁን ሁል ጊዜ ካልኩሌቲቭ ይሁን አይደለም፣ ግን ጓደኛሽ ልትገኝልሽ በምትፈልጊው ነገር አንቺ መገኘት አለብሽ። which is equal ሮል ሊኖራችሁ ይገባል። አንዳንድ ነገር ላይ ጥሩ ከሆንሽ እሷም ጥሩ ላትሆን ትችላለች። it should be give and take, not always ካልኩሌቲቭ የሆነ ሳይሆን ኢኳል ሮል ወይም እኩል የሆነ ሚና ሊኖራችሁ ይገባል። ስለዚህ ለጓደኞቻችሁ በጣም እናትነትን ኢንተርቴን እያደረጋችሁ ያላችሁ ሴቶች you're in a wrong track፣ ልክ ያልሆነ ጤናማ ያልሆነ መንገድ ላይ ናችሁ። ይሄ ነገር መስተካከል አለበት። ሁሌ ጊቨር መሆን አይቻልም። ምክንያቱም ይቻለም ጊቨን ቴክን ብቻ ነው የምታስተናግድ። አይ ሆፕ የተወሰነ ነገር እንደተረዳችሁ ተስፋ አድርጋለሁ። ወዳችኋለሁ።